ጤና ይስጥልን። ፕሬዝዳንት ዶናልድ ትራምፕ በኢራን የሲቪል መሰረተ ልማቶች ላይ እጅግ ከባድ ማስጠንቀቂያን አውጥተዋል። ክቡራን አድማጮች፣ ሁሉንም ድልድዮች በሰዓታት ውስጥ በማጥፋት ስራውን ማጠናቀቅ እንችላለን ሲሉ ሲያስጠነቅቁ፣ በሌላ በኩል ኔታንያሁን በዋይት ሀውስ ገስጸዋቸዋል። እንዲሁም የኢራን ወታደራዊ እዝ ደግሞ በሆርሙዝ ወሽመጥ ላይ አዲስ የባህር እገዳን አውጇል። የትራምፕ አዲስ የዛቻ ቋንቋና የሆርሙዝ ወሽመጥ እገዳ ወዴት ያመራሉ? በዝርዝር መረጃ ወደ እናንተ ይደርሳል። እስከ መጨረሻው አብራችሁን መቆየት፣ ቪዲዮን ላይክ ያድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን የቤተሰባችን አባል ይሁኑ። ወደ ዝርዝሩ እንለፍ። በቅድሚያም በኢራን መሰረተ ልማት ላይ የተሰጠው የመጨረሻ ውሳኔ። ወደ መጀመሪያው ሰበር መረጃ አልፋለሁ። የአሜሪካው ፕሬዝዳንት ስለ ኢራን የሲቪል መሰረተ ልማት ከባድ ማስጠንቀቂያን አውጥተዋል። ሁሉንም ዋና ዋና ድልድዮች በሰዓታት ውስጥ በማጥፋት ስራውን ማጠናቀቅ እንደሚችሉም ተናግሯል። ድልድይ ለመገንባት 10 ዓመታት ይፈጅባቸዋል ሲሉ ትራምፕ አክለዋል። በተጨማሪም የኃይል ማመንጫዎችን በአንድ ቀን ውስጥ የማጥፋት አቅም እንዳላቸው ተናግረዋል። የ91 ሚሊዮን ሰዎችን የኤሌክትሪክ ኃይል እንደሚያጦም ገምተዋል። ይሁን እንጂ ትራምፕ የውሃ ጨዋማ ማጽጃ ፋብሪካዎችን ኢላማ ለማድረግ ፈቃደኛ አለመሆናቸውን ገልጸዋል። እዚያ ማን ነው የምጎዳው? ህዝቡን እየጎዳው ነው። ስለዚህ ያንን ለማድረግ አልፈልግም ሲሉ አክለዋል። ትራምፕ የኢራን ድልድዮችና የኃይል ማመንጫዎች መደምሰስ እንችላለን ቢሉም የህዝብ ጉዳት በመፍራት የውሃ ማጣሪያዎችን አልመታም ማለታቸው እንዴት ታዩታላችሁ? ሀሳባችሁን በኮሜንት ላይ ጻፉልን። ትራምፕ በኢራን መሰረተ ልማት ላይ ወታደራዊ ዛቻዎችን ሲሰነዝሩ፣ በሌላ በኩል ደግሞ ከቅርብ አጋራቸው ከእስራኤሉ ጠቅላይ ሚኒስትር ጋር ያልተጠበቀ እሰጥ አገባ ውስጥ ገብተዋል። በመቀጠል ትራምፕ ኔታንያሁን በይፋ የገሰጹበትና የፒካክስ ተራራን ሚስጥር ይፋ ያደረጉበትን ሁለተኛውን ሰበር መረጃ ወደ እናንተ ላድርስ። ትራምፕ ኔታንያሁን በይፋ ገሰጹ። የፒካክስ ተራራና የድርድሩ ሁኔታ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ለሁለተኛ ተከታታይ ቀን በይፋ ተችተዋል። ሁለቱ መሪዎች በዋይት ሀውስ ለመገናኘት ከታቀዱ ሰዓታት በፊት ኔታንያሁ ስለ ፒካክስ ተራራ መናገር አያስፈልገውም ሲሉ የአሜሪካው ፕሬዝዳንት ተናግረዋል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ኔታንያሁ ጉዳዩን በይፋ ከማንሳት ይልቅ በኢራን የመሬት ውስጥ የፒካክስ ተራራ የኒውክሌር ተቋም ላይ ስላሉ ስጋቶች በግልጽ መወያየት ነበረባቸው ብለዋል። ቢቢ ወይም ደግሞ ኔታንያሁ ይህን እንዳሳወቁ ሰምቻለሁ። ለምን ዝም ብለህ አትነግረኝም? ለምን ለዓለም ማሳወቅ አለብህ አልኩት ሲሉ የአሜሪካው ፕሬዝዳንት አክለው ገልጸዋል። ይሁንና ትራምፕ ኔታንያሁ ዋሽንግተን ከኢራን ጋር ባላት ግጭት ውስጥ እንድትሳተፍ ለማሳመን ስለፈለገ ቦታውን አጽንኦት እየሰጡ እንደሆነ ጠቁመዋል። አይ ቢቢ እንዲነግረኝ አልፈልግም። ቢቢ ይህን የሚነግረኝ እሱ ተሳትፎዬን እንድቀጥል ስለሚፈልግ ነው ሲሉ ትራምፕ ተናግረዋል። አሜሪካ በተቋም ውስጥ ስለሚደረጉ እድገቶች ሙሉ በሙሉ እንደምታውቅና ምን እየተከናወነ እንዳለ በትክክል እንደምታውቅም አክለዋል። ወታደራዊ ኃይላቸው የአገሪቱን ወታደራዊ መሰረተ ልማት አብዛኛውን ቢያወድም የፒካክስ ቦታ ግን አሁንም ኢላማ እንደሆነ ተናግሯል። ስምነት ካላደረግን ፒካክስን ማስወገድ አለብን፣ በቀላሉ እናስወግዳለን ሲሉ ትራምፕ ተደምጠዋል። ከስሪላንካ ሊሸጥ ስለሚችል ወታደራዊ ሽያጭ ለተሰነዘረው ትችት ምላሽ ሲሰጡ ትራምፕ ሰኞ ዕለት ተርኪን እንዳስፈላጊ የአሜሪካ አጋር አድርገው ተከላክሏል። ፕሬዚዳንት ሬሲፕ ጣይብ ኤርዶሃንን እንደ ጓደኛ ገልጸው እና አሜሪካ ምንም አይነት ወታደራዊ መሳሪያዎችን ልትሸጥ እንደምትችል ማንም እንደማይወስን ተናግረዋል። ትራምፕና ኔታንያሁ ዛሬ ማክሰኞ ዘግይተው በዋይት ሀውስ እንደሚገናኙ ይጠበቃል። ኢራን ጋዛና ሰፊው የክልል ደህንነት አጀንዳውን እንደሚቆጣጠሩም ተዘግቧል። ስለ ድርድር ሁኔታ ሲናገሩ ምንም እንኳን ዛቻ ቢኖርም ትራምፕ ማክሰኞ ዕለት ዋሽንግተን ከቴህራን ጋር በጣም ጥሩ ውይይቶች እያደረገች መሆኑን ገልጸዋል። በጣም ቀላል ነው። የምፈልገው የኒውክሌር ጦር መሳሪያ ሊኖራቸው አይችልም። በጣም ቀላል ነው እና በዚህ ተስማምተናል። መደበኛ እንዲሆን ማድረግ አለብን ብለዋል። የአሜሪካው ፕሬዝዳንት የኢራን ባለስልጣናት የውይይቱን ባህሪ በተመለከተ የሰጡትን የህዝብ ክህደት ውድቅ አድርገዋል። በሆነ ምክንያት በሚያምር ውይይት መካከል ልንሆን እንችላለን እና ወጥተው እየተነጋገርን አይደለም ወይም ስለ ኒውክሌር አልተወያየንም ይላሉ ሲሉ ትራምፕ ተናግረዋል። ክቡራን አድማጮች፣ ትራምፕ ኔታንያሁን እኔን ወደ ጦርነት ለመሳብ ሚስጥሩን ይፋ ያደረገው ማለታቸውና በቱርኪ ወታደራዊ ሽያጭ ላይ እስራኤልን መቃወማቸው በአሜሪካና እስራኤል ወዳጅነት ላይ መሸርሸር ያሳያል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን።
እሳት በጭድ አይሸፈንም እንደሚሉት በዋሽንግተን የመሪዎቹ ግጭትና ድርድር ሲወራ፣ በቴህራን በኩል ደግሞ አሜሪካ የታገዱ ንብረቶቿን ለካሳ ልትጠቀም ነው መባሉ ከፍተኛ ቁጣን አስነስቷል። በመቀጠል ኢራን ኩባንያዎችና ሀገራትን ከሆርሙዝ ወሽመጥ ለመከልከል ያስተላለፈችው ከባድ ማስጠንቀቂያ ዝርዝር መረጃ ወደ እናንተ ላድርስ። ኢራን ኩባንያዎችና የታሰሩ ንብረቶችን ክፍያ የሚቀበሉ አገሮችን ከሆርሙዝ ትራንሲት እንደሚታገዱ ገለጸች። ኢራን ዛሬ ማክሰኞ ዕለት ከታሰሩ የኢራን ንብረቶች ካሳ የሚቀበል የማንኛውም ሀገር ወይም ኩባንያ መርከቦች የሆርሙዝ ስትሬትን እንዲያልፉ እንደማይፈቀድላቸው አስጠንቅቀዋል። የኢራን ሀተም አላምባያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ በቪዲዮ መልእክት እንዳስተላለፉት ማስጠንቀቂያው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በተፈጠረው ግጭት ለተጎዱ መርከቦች ካሳ ከኢራን የታገዱ ንብረቶች እንደሚከፈል ማወጃቸውን ተከትሎ ነው። ቃል አቀባዩ በኢራን ላይ በተጣለው ጦርነት ወቅት የተጎዱ መርከቦች በአሜሪካ ጦር ኃይል የተፈጠረውን አለመረጋጋትና በሆርሙዝ ስትሬት ውስጥ ህገወጥና ደህንነቱ ያልተጠበቀ የደቡብ መንገድ ብለው በወጡት መንገድ በመጓዝ ተጎድተዋል ብለዋል። በአሜሪካ ሀሳብ መሰረት ከኢራን የታሰሩ ንብረቶችን ክፍያ የሚቀበል ማንኛውም ሀገር ወይም ኩባንያ ከባድ ውጤት እንደሚገጥመው አስጠንቅቀዋል። ካሁን በኋላ የኢራን እስላማዊ ሪፐብሊክ የጦር ኃይሎች መርከቦቻቸው በሆርሙዝ የባህር ወሽመጥ ውስጥ እንዲያልፉ አይፈቅዱም ብለዋል። ቃል አቀባዩ ትራምፕን ህገ ወጥ ውሳኔ የሚያስከትለውን መዘዝ አስጠንቅቀዋል። ኢራን ከታሰረ ንብረቷ ካሳ የሚቀበሉ መርከቦችን ከሆርሙዝ ወሽመጥ እከለክላለሁ ማለቷ በዓለም አቀፍ የነዳጅና የንግድ መስመር ላይ ምን ያህል ከባድ ቀውስ ይፈጥራል? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። በአጠቃላይ የፕሬዝዳንት ትራምፕ በኢራን ድልድዮችና መሰረተ ልማቶች ላይ ያስተላለፉት ማስጠንቀቂያ ከኔታንያሁ ጋር የተፈጠረው የዋይት ሀውስ ገጽታና የፒካክስ ተራራ ጉዳይ እንዲሁም የኢራን አዲስ የሆርሙዝ ወሽመጥ እገዳ የሰዓቱ ሰበር መረጃዎች ነበሩ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። አዳዲስ እውነተኛ ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናሉ ሰብስክራይብ ማድረግ የደውል ምልክቷን ይጫኑ። ከሰዓታት በኋላ በሚሰሙ በአዳዲስ ሰበር መረጃዎች እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።